መዝጋት ሰርቶ እንዳይበላ የሚሰራው እንዳይባረክ ቁማር እንዲጫወት ነው ያደረኩት። የምን ቁማር ነው የምታጫውተው? ቁማር እንዲጫወት ካርታውን ፖሉን የማይጫወተው ነገር የለም። ቁራን በስታ ድረስ ወስጀው ኦፕሬሽን አስደርገው የኩላሊት ጠጠር ተብሎ አይታከምም ተብሎ ቤተሰቦቹ ሽንቁር ሚካኤል ወስደውት ደም እየሸና ማን ያለው የትምህርት መተት የትምህርት መተት ያለበት ሰው አይማርም፣ ቢማርም ስራ አይዝም። ምን አልኳችሁ? ምን ያደርግም? አይማርም፣ ከተማረስ ስራ አይዝም። ነው ደዚህ በስላሴ ማን ያለው የትምህርት መተት እንዳይማር ነው። እንዳይማር ተምሯል። በአግባቡ ስራ እንዳይይዝ ቢጨርስም በአግባቡ እንዳይጨርስ መሃል ላይ እያቋረጠ የትምህርት መተት። እሺ ሌላስ? ሌላ ማን ያለው? አይነጥላ እድሉን መዝጋት ሰርቶ እንዳይበላ የሚሰራው እንዳይባረክ ቁማር እንዲጫወት ነው ያደረኩት። የምን ቁማር ነው የምታጫውተው? ቁማር እንዲጫወት ካርታውን ፖሉን የማይጫወተው ነገር የለም። አንተ ነህ እንደዚህ የምታረገው? እስከ ቁራን በስታ ድረስ ወስጀው ኦፕሬሽን አስደርገው የኩላሊት ጠጠር ተብሎ አይታከምም ተብሎ ቤተሰቦቹ ሽንቁር ሚካኤል ወስደውት ደም እየሸና እዛ ሽንቁር ሚካኤል ደሙን አቆመው። ከዛም በኋላ ከሽንቁር ሚካኤል እንደምንም አወጣሁት እዛ እንዳይጠመቅ ደሙን ቢብሎ ቀረ። ከዛም ወዲህ ቁማር ይጫወታል፣ ብር ያጠፋል። በቃ ስራም እንዲያገኝ አድርጌው ተመርቆ ዲግሪ ያለው ግን ስራ እንዲያገኝ አደረኩት። እሺ ዝም በል። አሁንም የሆነ ስራ የትምህርት መተት ያለበት ሰው አይማርም፣ ቢማርም ስራ አይዝም። ምን አልኳችሁ? ምን ያደርግም? አይማርም፣ ከተማረስ ስራ አይዝም። የትምህርት መተት ማለት እሱ የሚጠቀምበትን የትምህርት የእውቀቱን ሰዎች ወስደውበታል፣ ሰዎች ይጠቀሙበታል። እሱ አይማርም። ምናልባት እንደው ታግሎ ከተማረ ሲማር የትምህርትና የእድል አይምሮ መተት ስላለበት ተምሮ ዲግሪውን ማስተርሱን ይይዛል። እየዞረ ማስታወቂያ ያነባል፣ ኢንተርቪው ይደረጋል፣ ስራ ይዝም። አልፎ ተርፎ በዘመድ አዝማድ እንኳን ስራ ቢገኝለት አይሰራም። እንደነገርኳችሁ የትምህርት መተት ያለበት ሌላው ደግሞ ክፉ ነገሩ ትምህርት ይጀምራል፣ ያቋርጣል፣ ዩኒቨርሲቲ ኮሌጅ ይገባል፣ ይወጣል። ትምህርቱ የከበደው ይመስለዋል፣ ትምህርቱ ያስጠላ ይመስለዋል። እድሉ ስለተወሰደበት ተምሮ ሰው መሆን አይችልም። እሺ ጎበዝ ተማሪ ነው። እሺ ሌላ ማን ያለው? ንገረኝ። ሌላ ማን ያለው? ጎበዝ ተማሪ ነበር። እሺ አዳምጠኝ። ሌላ ማን ያለው? ቡዳ። እሺ ቡዳ። ሌላስ? እሺ ተንበርከክ። በስላሴ ስም በል። በኃያሉ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም፣ በመጥምቁ ዮሐንስ ስም የእድል መተት፣ የትምህርት መተት፣ የአእምሮ መተት፣ የቡዳ መንፈስ፣ አይነ ጥላ ሁላችንም ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። ብሎ የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። መድኃኔዓለም ይፍረድብን። በል ሰባት የጮህ እናውጡ ተልበል
አንድ ቀጥል፣ ሁለት ቀጥል፣ ሶስት፣ አምስት፣ ስድስት በለ መጨረሻ ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ መላኩ። አይዞህ አይዞህ አይዞህ፣ ብድግ በል። አይዞኝ፣ አታልቅስ። አይዞኝ፣ ጠላቴ ያልቅስ። ና ብድግ በል፣ ተነስ፣ ብድግ በል። ማነው? ተው እግሬን። ኪዳነ ምሕረትን አመስግናት። እሷ ነች የፈወሰች፣ እሷን አመስግን። ማነው ስምህ? ገብረ ኢየሱስ። ተምረሃል? ስራ የለም? አዎ ስራ የለም። ተሳስረ ቁጭ ብለሃል? አዎ ያው በሰራ ገባለሁ፣ ግን ምንም እየሰራው አይደለም፣ እየወጣው ነው። በመተት ታስረ ኪዳነ ምሕረት ፈታለች። ተፈትኝም ማለፍ አልችልም። ተፈተነ ማንበብ አትችልም? ማለፍ ፈተናውን አታልፍም። እንደውም ከመጀመሪያ ከታች በጣም ጎበዝ ተማሪ ነበርኩና ከዛ 8ኛ ክፍል እያለሁ ደም መሽናት ጀመርኩ። ደም መሽናት ጀመር ለቤተሰብ ተናግሬ ቤተሰብ ሲያየኝ ደም ሽንቴ ኖርማል ሽንት ነው፣ ለቤተሰብ አሳይቼ ሽና ማለት ነው። ከዛ እኔ ብቻዬን ስሸና በምሸናበት ሰዓት ግን ደም ነው የምሸነው። ከዛም በኋላ ወደ አዲስ አበባ ዝም ብዬ ክረምት ላይ ትምህርት እንደጨረስኩ ጥዬ መጣሁ፣ ሚኒስትሪ ተፈትኜ ማለት ነው። ከዛ እንደመጣሁ አዲስ አበባ ወደ ፈረንሳይ አካባቢ ነበር የምኖረው። ከዛ ጤና ጣቢያ ሄጄ ታከምኩ። እዛ መፍትሄ አጥቼ ከዛም በኋላ ለጥቁር አንበሳ ድረስ ሄድኩኝ። ጥቁር አንበሳ የኩላሊት ጠጠር ነው፣ ኩላሊት ጠጠር ተሰራደ ኦፕሬሽን ተባልኩ። ከዛ ወንድሜ ነበር እዚህ አዲስ አበባ፣ እሱ ሽንቁሩ ሚካኤል ይዞኝ ሄደ። ሽንቁሩ ሚካኤል 1 7 ተጠመቅኩ። ደሙ አቆመ ማለት ደም ምናምን አልሸናም። እግዚአብሔር ይመስገን። እዛ ሄደ ተፈወስክ። አሁን የሚያሰቃየ መተቱ ነበረ፣ ተሸኝቶልሃል። ኪዳነ ምሕረት የመጨረሻ ታድርግልህ በሉት። በእውነት በተማረበት በተመረቀበት ኪዳነ ምሕረት ስራ ትስጠው። ኪዳነ ምሕረት ሰታ ስራ አስራቷን ለማውጣት በረከት ለማግኘት ታብቃ።